ተዋርደናል የሊና ጸሎት ካስፈለገም በቶኪዮ ዓለም ሻምፒዮና ላስመዘገብነው ውጤት መሆን ነው ያለበት ይላል ጋዜጠኛ ግርማቸው ኔው። የብሔራዊ አትሌቶች ፕሬዝዳንት ተጠሪ አትሌት የማነ ጸጋይ በድርቤ ወልቴጂ ጉዳይ በተመለከተ ዋነኞቹ ተጠያቂዎች የራሳችን የፌዴሬሽን የሕክምና ባለሙያውና ናዶ ናቸው ብሏል። በተጨማሪም ለጠፋው ውጤት በይቅርታ መታለፍ ብቻ ሳይሆን መታሰርም ሲያንሰን ነው ብለዋል። ኮማንደር ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ለጠፋው ውጤት የኢትዮጵያ ሕዝብን በይፋ ይቅርታ እንጠይቃለን ብለዋል። የኢትዮጵያ አትሌቲክስ ፌዴሬሽን ወደ ስፍራው ሲያቀና ምንም አይነት ጋዜጣዊ መግለጫን ባይሰጥም 3 ወርቅ 4 ብርና 4 የነሐስ ሜዳሊያን አሳካለው ቢልም ምንም ወርቅ 2 ብርና 2 ነሐስን ይዞ አሳፋሪ እጅግ አሽቆልቋይ ውጤትን ይዞ ተመልሷል። አጥንት እንዳየ ጉንዳን ወደ ቶኪዮ ዓለም ሻምፒዮና የተጓዙት የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ አባላት እያንዳንዳቸው 3100 የአሜሪካን ዶላር ወይንም በአሁኑ ሰዓት በእኛ ሀገር ምንዛሬ ከ500 ሺህ ብር በላይ ገቢን በ9ና በ10 ቀናት ቆይታቸው አሳክተዋል። የፌዴሬሽኑ ዋና ጸሐፊ አቶ ዮሐንስ እንግዳ ኮንግረሱን ተከታትለው መምጣት ሲገባቸው በዛው ከስራ አስፈጻሚው ጋር ቆይተዋል። ወደ ቶኪዮ ዓለም ሻምፒዮና የኢትዮጵያ አትሌቲክስ ፌዴሬሽን 64 ልዑክ ቡድንን ይዞ ቢያቀናም በስቴዲየም በነበሩ ቆይታዎች አትሌቶችን ሲመለከቱና ድጋፎችን ሲሰጡ የነበሩ ቁጥራቸው ከ5ና ከ6 በላይ አልዘለለም። መሰረት ደፋር በተለይም የድርቤ ወልቴጂ የዶፒንግ ውሳኔ ከተወሰነ በኋላ እንዲሁም በማራቶን የተወከሉት ኢትዮጵያን አትሌቶች ማቋረጣቸውን ተከትሎ ራሷን ስታ ሆስፒታል ለ3 ቀን ገብታ እንደነበርና በአዲዳስ አማካኝነት በተሸፈነ ወጪ የሕክምና አገልግሎት ተደርጎላት ነበር ይላል የውስጥ ምንጫችን ባደረሰን መረጃ። አንዳንድ የፌዴሬሽን አመራሮች የኢትዮጵያን ቱታ አድርገው መጠጥ ቤት የታዩ ሲሆን ጃፓናዊ ሴቶችን ካላሽኮረመምን ሲሉም ተስተውለዋል። በተጨማሪም ኢትዮጵያ የሚለውን ቲሸርት $20 በስፍራው ለሚገኙ ኢትዮጵያውያኖች እንደሸጡ መረጃዎች አመላክተዋል። በመዲናችን አዲስ አበባም አዲሱን የኢትዮጵያ አትሌቶች የለበሱትን ቱታ ከ30 ሺህ እስከ 40 ሺህ ብር በአዲስ አበባ ለሚገኙ ቡቲኮች አስረክበው ሽያጩ ሲጧጣፍ ነበር ተብለዋል። በስፍራው ተገኝተው መረጃዎችን ተደራሽ ለማድረግ ሲሞክሩ የነበሩ ጋዜጠኞች እንደነ ፍቅር ይልቃል፣ እንደነ ይሳቅ በላይ የመሳሰሉ ጋዜጠኞች በመጀመሪያዎቹ ቀናት ከቶኪዮ ዓለም ሻምፒዮና ስቴዲየም የ3 ሰዓት መንገድ ተጉዘው መጥተው ነበር ጨዋታዎችና መረጃዎችን ሲመለከቱ ተደራሽ ሲያደርጉ የነበሩት። ከ3 ቀናት በኋላ በፌዴሬሽኑ አንዳንድ በጎ ሰዎች አማካኝነት መረጃዎችን በቅርበት ለሕዝብ ለማድረስ ሲሞክሩ ተስተውሏል። ዛሬ በኢትዮጵያ አትሌቲክስ ፌዴሬሽን ቢሮ ከ2 ሰዓት ተኩል በላይ በፈጀው ጋዜጣዊ መግለጫ ላይ ከስለሺ ስህን ውጪ የፌዴሬሽኑ ዋና ጸሐፊ አቶ ዮሐንስ እንግዳ እንዲሁም የማነ ጸጋይ የመሳሰሉ እንዲሁም ኢንስትራክተሮች የተገኙ ሲሆን አንድም የአትሌቲክስ ፌዴሬሽኑ ስራ አስፈጻሚ አልተገኘም። እነ ቢኒያም ምሩጽን እነ ጌቱ ገረመውን የበላ ጅብ በዛሬው የፌዴሬሽኑ መግለጫ ላይ አልታየም። የፌዴሬሽኑ ፕሬዝዳንት ስለሺ ስህን ሪፎርሜሽን ተቋሙ ያስፈልገዋል ብለዋል። በቀጣይ ህዳር ወር ላይ በሚደረግ ጠቅላላ ጉባኤ የተለያዩ ውሳኔዎችን እናስተላልፋለን ብለዋል። እንደ ምክንያትነት ከተጠቀሱ ነገሮች መካከል አትሌቶች በባሎቻቸው ወይንም በማናጀሮቻቸው ብቻ ይታዘዛሉ፣ ለእኛ ፈቃደኛ አይሆኑም ሲሉ አትሌት ኮማንደር ስለሺ ስህን ሐሳባቸውን አጋርተዋል። በእኛ ጊዜ ሞቅ ያለ ቦታዎች ላይ ሄደን ልምምዶች እናደርጋለን። እንደ ሶደሬ የመሳሰሉ ቦታዎች ላይ ልምምድ አድርገን ውድድራችን እናከናውናለን። የአትሌቲክስ ፌዴሬሽን በጀት በጅቶ ሞቅ ያለ ቦታ ላይ ውድድራችሁን ለማድረግ ይጠቅማል ቢልም የአትሌቶች ፈቃደኝነት ከሺታ ይልቅ እምቢታን መርጧል ብሏል የፌዴሬሽኑ ፕሬዝዳንት። ይህ በእንዲህ እንዳለ የአትሌቶች አሰልጣኞች ለቶኪዮ ዓለም ሻምፒዮና የስልጠና ዕቅድ ያስገቡት ዓለም ሻምፒዮናው ከመጀመሩ 2 ሳምንት በፊት እንደሆነ መታወቁ ደግሞ ሌላው ግርምትን ያጫረ ጉዳይ ነው ተብለዋል። ከዛሬው ጋዜጣዊ መግለጫ ላይ እንደታደምነው ከሆነ አይኖች፣ ኃላፊነቶች በአጠቃላይ ወደ ስለሺ ስህን ያማተሩ ይመስላል። አንድም የፌዴሬሽኑ ስራ አስፈጻሚ በዚህ ጋዜጣዊ መግለጫ ላይ አለመገኘቱ ጥያቄን አስነስቷል። ኢትዮጵያ ከዚህ ቀደም በተለያዩ መድረኮች ላይ ጥሩ ወይም አንገትን ቀና የሚያስደርግ ውጤትን ማስመዝገቧ ይታወሳል። በቀጣይ
ልክ እንደነ ወልደ መስቀል ኮስትሪ አይነት ብሔራዊ ቡድን ይቋቋማል፣ ወደ ነባር አሰራር ይመለሳል። የሚዲያዎች ኃላፊነትም ከፍተኛ ነው። ጠቅላላ ጉባኤው ብዙ የሚመልሳቸው ነገሮች አሉ ተብለዋል። ልምምድ ሲያደርጉ የነበሩ አትሌቶች ለምሳሌ 800 ሜትር አትሌት ከማራቶን አትሌት ጋር ልምምድ ሲያደርግ የ5000 ሜትር ተወዳዳሪ ከ1500 ሜትር ተወዳዳሪ ጋር ልምምድ ማድረጉ እኒና ሌሎች ተያያዥ ምክንያቶች ኢትዮጵያ የጠበቀችውን ያህል ወርቅ ወይንም ሜዳሊያ እንዳታስመዘግብ እክል ሆኗል ተብሏል።